አብዱኝ ይሆናል ያሰብኩና ነፍሴ በጣም ተጨነቀ። በጣም ተጨነቀ። እናቴ ያባታኝ ሚዞሸኝ ምናምን ስለ እንዴ ለምን የሆነ ምክንያት ተፈጥራለች በቃ ሲስተር ቤት አደርኩኝ ታያለሽና ለምን አብረን አናድር ምናምን ብዙ ነገር አሳይሻለሁ ምናምን አለኝ። እሺ አልኩት። የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው ይሄ እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ይሄን ቪዲዮ ለሰይዶ እንድታደርሱልኝ ነው የምፈልገው። ተመልከት። ለመደባደብ እጅና እግር አይደለም የሚያስፈልገው የወንድ ልጅ ልብ ነው። ወይ ለቤተሰቦች ያለንኩ ወይ ለራሴ ያለንኩ ወንድሜ እንኳን እነን ተማምኑ ከክፍለ ሀገር እስከዚህ ድረስ መጥቶ ሰላም ዩቲዩብ። ይህ በሪ ሰሞንኛ ነው። ሰሞኑን ምን ተከናወነ የሚለውን በሳቅ ታጅበን ቁም ነገር የምንጨብጥበት ቻናላችን ነው። ከእናንተ የሚጠበቀው ሰብስክራይብ አድርጋችሁ ቪዲዮውን አይታችሁ ከወደዳችሁት ብቻ ላይክ ማድረግ። ይመቻችሁ። አንድ ታዋቂ አርቲስት ማለት ነው ትልቅ የልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂልሽ ምናምን ብያት ከዛ ደወለች። ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔን የሚያካክሉ ልጆች አሏት። ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ያዘንኩብሽ የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስቹ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ ማን ትሁን ማን ችሎትን እንደዚህ በጣም ያቃጠለቻት የምታውቅ አርቲስት ትሁን። እስቲ ቀጣዩን እያየን ደግሞ ወደ ሴትዮዋ እንደርሳለን ብዬ አስባለሁ። አንዷ ቲክቶከር የስጋ አምባሳደር ትሆናለች። ስጋ ቅርጫ ከዛም በላይ ስጋ አምባሳደር ትሆንና ስራውን ትቀበልና ሶሻል ሚዲያ ላይ ታስተዋውቃለች። ቲክቶከር ናት። የካሊብ ማናት የእንትና ናት የሰውን ጥሩልኝ የማጠግቦ የማንችሎትና አወቃችሁት በመምረስ ላይ እና ቃል ነው። ከዛም በኋላ ትጠይቅና ሚዲያ ላይ ይሄን ማስፈቀድ መስራት ትጀምራለች። ስትሰራ ሰዎች ስለምትታይ ሰዎች እየደወሉ ስልክ ቁጥራቸውን ስጭን እኛ ምንዘዝ ካሉ ሰዎች መካከል አንዷ ምን ነኝ ወደት ለመናገር። ከዛ በኋላ እኔ ግን ደስ የሚለው እንደዚህ ዝባዝን ከሌላ ስለማለት ዟንቻ አዘሽ ዟንቻ ጨርሰሽ ምናምን ቢያት ምን ይረስቷል ነው አላስፈቀደም። ዛሬ ራሱ ገንዘብ ላይ ይገርም አላስፈቀደም እና እንደዛ ነበር ማድረግ የነበረባት። እሷ ጋር ተደውልና ስልክ ቁጥር ትቀበልና ሰዎቹ ጋር ባለቤቱ ጋር ተደውልና እኔ ለምን አልሰራላችሁ እኔ ለምን የምንነገር አብሬያችሁ ለምን አልሰራም ብላ ትጠይቃቸዋለች። ሰዎቹ ደግሞ ደውለው ለዚችኛዋ ቲክቶከር ይነግሯታል። እችኛዋ ቲክቶከር ደግሞ ወታ ስም ሳትጠራ የሆነች ሰው እንደዚህ ብላ ትለቅሰውነት እንደዚህ ብላ ቪዲዮ ሰራች። ከዛም ይሄ ቪዲዮ ሲሰራጭ ድጋሚ ልጅቷ ትመጣና ልጅቷ ጋር ቪዲዮውን አጥፊልኝ እኔ እንደዚህ ለማለት አይደለም እንዴት እንደዚህ አይነት ቪዲዮ ትሰግለኛለች ብላ ልጅቷ ድጋሚ ቴክስት አድርጋ ታናግራታለች ማለት ነው። መጀመሪያ ነበረ እንጂ ለመነጋገርም ለክብርም ለመጠየቅ ምን ማድረግ ነበረብሽ? ልጅቷን ጠይቀሽ እኔም አብሬሽ ብሰራ ደስ ይለኛል እንዴት ነው እኔንስ መጨመር ትችላላችሁ ብለሽ ማስታወቂያ የሰራችኋል ስልክ የሰጠችን ልጅ ሳታናግሪ ባለቤቶቹን ያናገርሽው ለጥቅም ነው እንጂ እሷን እንትን ብለሽ ራስሽን ታሰሪ ነበር ቢሳካ አይደል እንዴ? ስለዚህ ልጅቷ ሚዲያ ላይ ወጣ ተናገረች። ትክክል ነው። ከዛም ከተናገረች በኋላ ደግሞ አሁን ሚዲያ ላይ ወጣሽ ቪዲዮውን አጥፊ ማሪ ካፈሩ አይመልሰኝ ነው ትእዛዙ የሚናቁ እንደ ቪዲዮውን አጥፊ ይታስቁኛላችሁ። እርስዎ ትልቅ ሴት ኖት። ቢቻሎት ታዳጊዎችን ማገዝ ሲገባዎት ይህን ያህል ምቀኝነት፣ የሰውን እንጀራ መቀማት ምን ያህል ርቀት እንደሚያስኬድ አይታወቅም። በጣም የሚያሳዝን ነገር ነው። ከእርሱ አንጠብቅም።
ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይኸው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺ አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። ምን አይነት ምቀኝነትና ስግብግብነት ነው ይሄን ያህል ማለት ነው። ሴትዮ ደግሞ በጣም እያበዙ ነው ያሉት እና ብዙ ጊዜ እውነተኛ ህይወት ላይ ትወና አይሰራም እና ባለፈውም በነፂ ጊዜ እናስታውሳለን እና ፊልም ተሰርቶብን ነበር። በቃ አሁን ትንሽ ህዝቡ ሲያምስ ዩቲዩብ አልታይ ሲል እንደገና አሁን ቀጣይ እንደማሳያችሁ ቪዲዮ ትወና ይሰራብናል። እኛም ሾርት ሚሞሪ ስለሆነን እናልፈዋለን። ሰላም፣ እንዴት ከረማችሁ? ልጆች ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ አልነበርኩም። በጣም ብዙ ህይወት ፈተና ገጥሞኛል። ይህን ብዬ መግለጽ አልችልም። ምናልባት ሊያሰናብቱ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀ። በጣም ተጨነቅኩ። እናቴ ያባታኝ እንዴት ሁሉ ሲባል ተሰብቶ ያውቃል። ይጨንቃል፣ በጣም ይጨንቃል። ክርስቶስ አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። እኔን ታሪክ ለውጠው በህይወት ያቆየኝ አምላክ አሁንም ታሪክ ይለውጣል ብዬ አምናለሁ። ተስፋች እናገራችሁ ማለት አልቻልኩም። በቴራደ አቅሜ ሄደ። በቃ ጥንካሬ ጠፋ። ሰውነቴ በጣም ይቀጠቅጥብኝ። መቆም መቀመጥ ሁሉ አቃተኝ። አላውቅም ምን ማድረግ እንዳለብኝ ባርክ ይህ ትወና እንጂ እውነተኛ ይቅርታ አይደለም እና አሁንም ቀጣይ እንደዚህ ነው የሚሆነው ለኢትዮጵያ። እንዴት ማን ያይተሽ አላቀም ይዘፈር አዲስ ነኝ። አማን ነው አማኑኤል ብሩክ ነው ዮሴፍ ነው። የሆነ ቀን መሸብኝ ከሱ ጋር ፊልም ስናይ አምባሳደር መሸ። ከዛ በቃ በጣም ፈራው። አባታችን ከገባ ከባድ ነው። እኛ ቤት ቅጣቱም ራሱ ይለይ ነበርና እህት ነበረችኝ፣ ያክስቴ ልጅ ነበረች ፊት በር ቤተ መንግስት አካባቢ። እሷ ጋር አደርኩ ምናምን። ከዛ መሽቶብኝ ትራንስፖርት አጥቼ ምናምን እንደሆነ እንትን አልኩ። ከዛ
ያው አንድ ቀን ውጭ ያደርኩ አይደለ ማምሸቱንም እንትን አልኩት መሰለኝ ለመድኩት። ደስ ይለኛል ከሱ ጋር የምናሳልፈው ጊዜ ደስ ይለኛል። ይጋብዘኛል፣ ፊልም ያሳየኛል ምናምን፣ በእግር ወክ እናደርጋለን ምናምን። ግን ምን ይለኝ ነበር ሁሌም ሴቶች አንቺ ብቻ እኮ ነሽ እኔ ፈልጌ የማገኝሽ ምናምን እንጂ ሴቶች በጣም ነው የሚለምኑኝ ምናምን። አንዷ ጫማ ገዛችልኝ፣ አንዷ እንትን ገዛችልኝ ምናምን እንደዚህ አይነት ወሬ ያወራኛል። አይገባኝም ነበር ለምን እንደሚያወራኝ አይገባኝም። ያው አሁን ላይ ነው ነገሮች የሚገቡኝ ከቆየ በኋላ ማለት ነው። አንድ ቀን እንደተለመደው ከዛ ከመማርበት ከወጣው በኋላ አብረን አመሸን። ከዛ 2 ሰዓት ምናምን ሆነ። ወክስ እናደርግ ነው ከሲኒማ ወጥተን ወክስ እናደርግ ምናምን መሸ። ከዛ በቃ ልሂድ የቱ ጋር ነው ታክሲ ደስ ብሎኝ ነው ያልኩት ማለት ልዝናና ማለት ነው። ከዛ እንኳን መጠጥ እኛ ቤት አባታችን ቡና ይጠጣል። ምንም ነገር ቀምሼ የማላቅ ልጅ ነኝ። መጠጥ ጋበዙኝ። ወንድምየው መጣ። ያ መጀመሪያ ቀን ያገኘሁት ምናምን። ከዛ ቢራ አልጠጣም ስል በስፕራይት ምናምን እያደረጉ ጠጣው። ከዛ በኋላ ብዙም የተፈጠረው ነገር አላውቅም። አብረን አደርን። ጣት ስነሳ አንድ ክፍል ቤት ውስጥ ነኝ። ራሴን በጣም ያዞረኛል ምናምን፣ ምግብም አልበላውም። ከዛ መጣ። የት ውስጥ ነኝ በቃ ጥሎኝ ሄዶ ነው ምናምን ብዬ እያሰብኩ መጣ። በፌስታል ይዞ መጣ ምግብ ምናምን። ከዛ ልነሳ ስል ያው ከበደኝ በሰዓቱ መንቀሳቀስ ምናምን ነግረኝ። ከዛ አይዞሽ በቃ ተጣጣሚና ምግብ ቤት እንሄዳለን ምናምን አለኝ። ከዛ ግን እያመመኝ ነው ምናምን፣ ችግር የለውም ይተውሻል ምናምን አለኝ። እሺ ብዬ ተጣጥቤ ያመጣልኝን ምግብ በላ፣ ወደ ቤት ሸኘኝ ማለት ነው። ከዛ በኋላ ጠፋ። ከዛ በኋላ አግኝቼው አላውቅም። ግንኙነት አደረጋችሁ የዛን ቀን? አዎ በቃ ልጅነቴን አጣሁት ማለት ነው በቀላሉ። ምንድነው ክብረ ንጽህናዬን አጣሁ ማለት ነው። ከዛ ጠፋብኝ፣ አግኝቼው አላውቅም። እሄዳለሁ ያው እኔ በፊት እንደምኖረው እኖራለሁ ምናምን፣ ቤትም እህቴ ጋር አድሬ መጣሁ በሚል እንትን አልኩኝ። አጋጣሚ የዛለት አባቴ ቸርች ነበር የሚያድረውና ወንድሜ ነው የነበረው። የታደርሽ ነው በቃ ለአባዬ አትንገረው አድሬ ነው ሲስተር ጋር ምናምን ብዬ እንትን አልኩት። ከዛ አጣሁትኝ 2 ወር ምናምን አጣሁት እና ሰውነቴ እየወፈረ መጣ ማለት በቃ የሆነ ቅጥነቴ ጠፍቶ 7 ቁጥርም ላይ ጠፋ። እሱ ጠፋ፣ በቃ ጠፋ። እሱም ወንድሙም ነው የጠፉት ሁለቱም። ከዛ አያለው ጠብቃለሁ ምናምን አላገኘውም ጭራሹ ነው ማለት ነው። ከዛ በቃ ሳልኩት እኮ ማለት ልክ ምንም የማይመስልሽ የነበረ ነገር ከዛ በኋላ እነሱ የሚወርዱበት ቦታ ስትደርሽ የሚሰማሽ ነው። እሱም ብትነግሪኝ ደስ ይለኛል። 2 ወር ቀላል አይደለም። ምክንያቱም ለብዙ ነገር ደግሞ አዲስ ስለነበርሽ እጠብቃለሁ በቃ ማለት ላየው ራሱ እፈልጋለሁ፣ እጠብቀዋለሁ ምናምን። የሉም ሁለቱም የሉም። ረጅም ጊዜ ሆነ። እየወፈርኩ መጣሁ። ቅጥነቴ ቀስ እያለ ለቀቀኝ ማለት ነው። ሰውነቴ እንትን እያለ ምናምን መጣሁኝ። ከዛ እህቴ ጋር ደወልኩላት። የእናቴ ልጅ ነበረች፣ ነፍሷን ይማራውን በህይወት የለችም። እሷ ጋር ደወልኩኝና እኔ የሆነ ነገር ሆኛለሁ መሰለኝ እና ፔሪድ ሲመጣ በፊት ለአባቴ ነግረው ነበር። አቤ ፔሪድ መጥቶብኛል ሞዴስ ግዛልኝ ምናምን እላለሁ። እንደዛ ነው ያሳደገኝ አባቴ። ሁሉንም ነገር ለሱ ነው የምነግረው። ፀጉሬን እየሰራ ምን እያለ ነው ያሳደገኝ። እና ዝም አልኩኝ በቃ ላበይ ምንም አላልኩትም። እኔም ዝም አልኩኝ እና እህቴ ጋር ደውዬ የሆነ ነገር ሆኛለሁ፣ የሆነ ልጅ ነበረ ጓደኛሞች ሆነን ነበረ፣ ግን ስለ ፍቅር ምናምን ራሱ አውርተን አናውቅም። በቃ የሆነ ነገር ላሳይሽ፣ የሆነ ነገር እንደዚህ እንዝናና ምናምን ብቻ ነው የሚለኝ። ከሱ ጋር ነበርና የሆነ ቀን እንዲህ ሆኗል፣ በቃ የሆነ ነገርማ ሆኛለሁ አልኳት። እስቲ ሂጂና ተመርመሪ አለች። ማን ሄዶ ይመርመር ማለት ፈራሁኝ። እንትን ነው የሚመስለኝ በሰዓቱ ማለት ነውር ነው። በግልጽ አናወራም ስለ ፍቅር ግንኙነት፣ ሴትና ወንድ አብረው ስለመተኛት አናወራም። ያኔ እድሜሽ ደርሶ ነበር ገና 17 ዓመት ምናምን። ከዛ ሄጄ መመርመሩንም እንትን አላልኩም፣ አልተመረመርኩም እና ትንሽ ሆነ እንደ ቦርጭ ነገር እያወጣሁ መጣ። ከዛ በቃ ኤርሜስ ማግኘት አለብኝ ብዬ እሱን ፍለጋ እሱን ለማግኘት እንትን አልኩኝ። የሚመጡበት አቅጣጫ አለ፣ ወደ ኡራኤል መስመር ነው እነሱ የሚመጡበት አቅጣጫ እና በቃ የሆነች ጉርድ ፎቶ ሰጥቶኛል። ስልክ የለኝም። ያው የእሱን ጉርድ ፎቶውን እያሳየኝ ምናምንና ይታወቃል። እስቲ በዚህ ጋር ወረድ በይና ጠይቄ እስቲ ምናምን ይሉኛል። ከዛ የሆነ ልጅ አገኘሁኝና ያውቀዋል በደንብ ሰፈር ላይ። ከዛ እንዴት ነው የተገናኛችሁት ምናምን አለኝ። አይ እንዲህ ነው ምናምን። ከሆነ ቀን በኋላ ጠፋብኝ ምናምን አልኩትኝ።
በጣም ይገርማል። በቃ እሱ ልጅ ሁሌ እንደዚህ ምናምን ብሎ የሆነ በደንብ አውቆት መበሳጨት ጀመረ ልጁ ማለት ነው። ምንድነው በቃ ያለውን ነገር ምናምን ንገረኝ አልኩት። ምን ሆኖ ነው ምናምን እኔ እሱ የሆነ ነገር የሆነ ነኝ መሰለኝ ንገረኝ ስለው አይ በቃ ታዩ ታውቂዋለሽ ስትደርሽበት ታይዋለሽ ምናምን ነገር በቃ የማይረባ ልጅ ነው ምናምን እያለ ለማንኛውም ኦራይል እንግባ አለኝ ቤተክርስቲያን። ያ ፕሮቴስታንት ነኝ እኔ እሺ ብለን ገባን። ከዛ ጸሎት እኔም በምችለው ያሱም ጸሎት ነበረበት ጨረሰና በቃ አሁን አለኝ ወደ አትላስ በሚወስደው በዚህ ጋር ሂጂና በቂ ማንም ያውቃቸዋል ምናምን አለኝ። እንግዲህ እንደሰማችሁት ነው በአንድ ቀን አዳር ህልሟን የተበላሽ በ16 ዓመቷ። ታዳጊ ሴቶች ታዳጊ ወጣቶች በጣም ከዚህ ሴት መማር አለባችሁ። በአንድ ቀን ስህተት ህይወታችሁ ሊበላሽ ይችላል። በጣም አሳዛኝ ነገር። አሁን ስላለፈችው ቀለል አድርጋ ነው የምታወራው እንጂ በጣም ከባድ ነው። ይህ ነገር ሰሞኑን ሚዲያው ላይ በጣም የተዘዋወረ ነው ያለውና ታዋቂ ቲክቶከር ነች። እንደዚህ አይነት ነገር ካለ ህግ አለ። ሁሉም ነገር እስካለ ሚዲያ ላይ እስከቀረበ ሙሉውን ነገር ለህዝቡ ማሳወቅ ነው ብዬ ነው ማሰበው። ካልሆነ ደግሞ በህግ በውስጥ ምንም ሳይታወቅ መጨረስ ነው። ምክንያቱም ሰውየው እንዲታወቅ ካልተፈለገ ለመፍረድ ሳይሆን እስክትሞት መጠበቅ የለባትም። የሆነ ጉዳት እስኪደርስባት መጠበቅ የለባትም አይደል? በቃ የሆነ ነገር ገጥሟታል፣ ስለዚህ ፈርታለች ለህይወቷ ማሳወቅ ነው ያለባት ብዬ ነው ማሰበው። እንዲህ ሸፋፍኑ የሆነ ጉዳት ከደረሰ በኋላ ማለቃቀሱ ምንም አይጠቅምም ባይ ነኝ። በታዋቂ ሰው አቢዩዝ የምትደረጉ በታዋቂ ወንዶች አቢዩዝ የምትደረጉ ሴቶች ሴክሹዋሊ አቢዩዝ የምትደረጉ ሴቶች አዳምጡኝ። እኔ ስቶሪ ታይም ብዬ ሰሞኑን ወይ ቲክቶክ ላይ ወይ ዩቲዩብ ላይ በሰፊው የሆነ ነገር እነግራቸዋለሁ ስለ አንድ ታዋቂ ሰው። በጣም ታዋቂ ሪስፔክትፉል የሆነ ምናምን ነው ማን እንደሆነ አታውቁም፣ ግን ሴክሹዋሊ በጣም አቢዩዚቭ የሆነ ሰው ነው። ሴቶችን በጣም የሚንቅ ስሙን ዝናውን ተማምኖ ብቻ I will tell you the story አንድ ቻናል ላይ ጠብቁኝ። ያለነው ህግ ባለበት ሀገር እስከሆነ ድረስ ይሄን ያህል ሴክሹዋል አቢዩዝ እያደረገ እንደዚህ የሆነ ሰው ነው ብሎ ማለት በጣም ከባድ ተአማኒነትን የሚያጎድል ነገር ነው። ሌላው በተጨማሪ ወደሷ ለስራ እንኳን የሚመጡ ሰዎች እንዳይመጡ የሚያደርግ ነው። ታዋቂ ሰዎች አርቲስቶች ለስራ ቢፈልጓት እንኳን ከሷ ጋር በታዩ ቁጥር እንደዚህ አይነት እንትን ውስጥ እንገባለን ብሎ በማሰብ ለሷ ራሱ ጥሩ አይደለም ብዬ ነው ማሰበው። እንዲህ አይነት ነገር ቀጥታ እውነታውን ተናግሮ ስራዋን መቀጠል ያለባት እንጂ እንደዚህ የሆነ ሰስፔንስ እያደረጉ እንትን ማለት ጥሩ አይደለም። እውነት ከሆነ በስትክክል ራይት ዌይ መጠቀም ነው። በህግ ማለቅ ያለበት ሚዲያ ላይ መውጣት የሌለበት ነገር በህግ ማለቅ፣ ሚዲያ ላይ መውጣት ካለበት ደግሞ ቀጥታ መውጣት ነው እንጂ እንደዚህ ጨዋታ ማድረግ የለብንም። የሰው ህይወት ነው። የሷ ህይወት ያሳስበናል፣ የልጅ ህይወት ያሳስበናል። ሲክስ ፓክ አለኝ ማለት ከየት አመጣው? ስፖርተኛ እኮ ነኝ። በእውነት የእውነት ፎቶን እናሳይሽ? አታምኚም? እኔ አላሳየኝ አላምንም። አሳይዋት። ስፖርት ሰርተህ ነው እርቦህ ነው? በገዛ ቆንጫ ላይ ነው የገደሉ። እርቦህ ነው? ይርብሃል ቢሮ፣ ይጠማሃል ቢሮ፣ ይጨንቅሃል ቢሮ፣ ሁሉም እንደዛውን ማቻል ነው ዘንድሮ። እዚህ ጋር አንተ እዚህ ጋር እርቦህ ነው? እርቦህ ነው? እኔ ራስ ኮሚቴ ያደረገኝ ባንዴ
ሪቦ ነው እኔ ሪቦ እኔ ግን አራበኝ ካላመንሽኝ አሁን በልቼ የመጣሁትን እርጥብ ነው በልቼ የመጣሁት ልነግርሽ ይችላል እኔ አራ ሲክስ ፓክ አለ ሁሉ ሪቦት ነው ሲክስ ፓክ የሚመጣ በመራብ ነው አይመጣም ሲክስ ፓክ አይቼኮ አዎ ሪቦ አንዳንድ ፕሮፌሽናሎች እንደሱ ሲሰጥል አንዳንድ ሰዎች ይህን ቪዲዮ አይታችሁ በጣም ታራግቡ በቃ አምለሰት ምን ነው ምንም በቃ ቀልድ ነው ኮሜዲያን ነው ከኮሜዲያን ጋር እንደዚህ መቀደም ምን ኖርማል ነው ያሲኑ ራሱ ምንም አንተሰማው ይሄኛል ማካበድ ራሱ ተገቢ አይደለም እና ግን ያሲኑ ትችላለህ እኔ አሁን ከየት ውጭ ሀገር ነበርሽ ውጭ ሀገር ማን የሰጠው ሰውን ለማድነቅ ብዙ ሰው እንደዛ ያለኝ ነበር አንቺ ነሽ ማኔ ወንጂ ነው ለምለሚቷ የሰው ፍቅር ያለባት ሀገር ተወልጄ ያደኩት ወንጂን ባያሃት አታውቃትም አንዴ ይጃሉ ፋብሪካው በእኔ ደግሞ ጋብዛለሁ እንደውም ጨዋታ አመጣካውን ፕሊስ በጣም ይገር እሺ እኔ ቤት ለአንድ ጀርመናዊ አከራየው የት ነው አዳማ የአዳማውን ቤት ከዛ ጀርመኑ በቃ ምን እንደፈለገ አላውቅም ይወደኛል ምን ይላል እኔ እዚህ አዲስ አበባ ነው የምኖረው ያን ጊዜ ቤት እዚያ ተሸጠና ሻወር ክሊክ ብሮክን ምናምን ብሎ አልፎ ሰማለው ብያለሁ ሻወር ኢዝ ብሮክን አዎ ይሄ ውሃው ቧንቧ እንዳልል በእንግሊዘኛ አልችልም ከዛ ስበር መኪናዬን ይዤ ጠዋት 3 ሰዓት ደረስኩ እንደ ትላንት ደውሎ ስደርስ ባኞ ቤት ዌር ኢዝ ብሮክን አልኩት ያቺን ይዤ ነው ያደርኩት እንዳጠፋ ዲክሽነሪም አለ መኪና ውስጥ ከዛ ዋት ኢዝ ብሮክን ስለው ወደ ሽንት ቤት የሚገባ መስሎ ማጅራቴን ያዘኝ እንጂ ባርጌ ኮሪደር አለ ስልክ ያለበት ጋር አንዴ ብሎ በጀርመንኛ ነው ሞትኩኝ አለው ቹፔልክ ለፖነኝ ማረሳው ነው እሺ ከማላቀው ጀርመናዊ ላረግስ አባቴ ማን ነው እያለ ልጁ ጆሮ ነጭ ሆኖ የጆሮ አርጎ ሊኖር አሬኔ አልከ ከዛ ደነገጠ እኔም ብሮክን የሆነ ነገር የለም ወደ ሀገር የመጣው ወደ አዲስ አበባ ያኔ ስኖር ነው በአጋጣሚ ሚስቱ መጣች ግን ትልቅ ሴት ነች ፈረንጅ ቀልጣፋ እነሱ እኮ ማዘር ይችላሉ በጣም ደስ የሚል አዝናኝና የምር ማስተማሪ ቆይታ ነው ማራኪ ወግኔ በጣም ብዙ እይታ አለውና በጣም ብዙ ነገር ተምረንበታል ከፖድካስቱ ማለት ነው ይመችዎት ማዘር Llora. Ya, boa. Kenapa sudah ada? Boy, Lionel Messi! Boy, Nicolas Otamendi! Boy, De Paul! Boy, Lewis Kelly! Boy! ዘረኝነት ተሸነፈ። በጣም ነው ደስ ያለኝ። አስባችሁታል? በዛ ጥጋባቸው፣ በዛ እብሪታቸው፣ በዛ መነፋፋታቸው፣ በዛ ብልግናቸው ዋንጫ በልተው ቢሆን ኖሮ አስባችሁታል? ከጥፋታቸው ከስተታቸው ካደረጉት ብልግና ሊማሩ የሚችሉ አልነበሩ። ነገር ግን ባለቀ ሰዓት በተቆጠረ ጎል ዛሬ ቅስማቸው ተሰብሯል። እንደዚህ አይነት ዘረኛ ሰውም በዘሩ የሚጠላ በዘሩ የሚጸየፍ በሰው ሀገር እየሄደ ዝንጀሮ ነው እያለ የሚሳደብ ባለጌ ሲሸነፍ ላዝን አልችልም። በጣም ነው ደስ ያለው። ለትምህርታቸውም ይሆናል ያስባል። በዚህ ብልግናቸው በዚህ ባህሪያቸው ብዙዎችን አሳዝነዋል። ከዚህ የተነሳ ብዙዎች ተቃውመዋቸዋል። በዚህ ስሜት ውስጥ ሆኖ ደግሞ ቢያሸንፍ ኖሮ ጥሩ አይመጣም ነበር። መሸነፋቸው ጥሩ ነው። እነሱም ያስቡበታል፣ ራሳቸውን ያያሉ፣ ከህዝብ ጋር
መጣላት የሚያመጣውን ጉዳት እንዲያስቡ የሚሰክኑበትን ሁኔታ ይፈጥርላቸው። እኔ ስፔን ነጭ ናት እያልኩ አይደለም፣ ቢያንስ ጥቁር ተጫዋቾች አሉ። እንደዚህ አይነትም ደግሞ ብልግና በአደባባይ አላየንም። ዘረኝነት ሁሉም ጋር አለ፣ እኛም ውስጥ ጨምራል። እንደዚህ አይነት የአደባባይ ብልግና ግን የትም አላየንም። አንዳንድ ሰዎች አሉ ይህ ኳስ ነው ከዘረኝነት ጋር ምናምን ትላለች እንዴ? እነሱ ኳስ እያዩ ስቴዲየም ውስጥ አይደል እና ሾው ስፒድን ዝንጀሮ እያሉ ሲሰድቡ ነበር። እንደዚህ እያሉ ጥቁሮችን ሲያሸማቀቁ የነበሩት እነሱ አይደሉ? እነሱ ኳስ እኮ አይደለም ሊያዩ መጡት፣ ጥቁርን ለማዋረድ ለማሳቀቅ፣ በሰው ሀገር መጥተው አንገቱን ለማስደፋት እነሱ ያደረጉት ይሄ ኳስ ነው። እኛ የተቃውመን ያለው ሜሲን ወይንም ኳሱን ሳይሆን እያሳዩ ያሉት ባህሪ እንደ አንድ ጥቁር እንደ አንድ አፍሪካዊ እንደዚያ ነገሮችን ልንቃወም ልንል ይገባል። ለራሳችን መብት ካልቆምን ማን ሊቆምልን ነው? ዋናው ነገር ይሄ ነው። በጣም ደስ ብሎኛል። እንኳን ደስ ያላችሁ። ቻው። ያው ከዋንጫው በኋላ ሜሲ ያለበት ሁኔታ ወይ ለቤተሰቦች ያለንኩ ወይ ለራሴ ያለንኩ ወንድሜ እንኳን እነን ተማምኑ ከክፍለ ሀገር እስከዚህ ድረስ መጥቶ ያለው ማርያም ወይ ለቤተሰቦች ያለንኩ ወንድ ልጅ ሆኜ ግን እንደዚህ እናንተ ፊት ማውራት በጣም ተማምኑ አልቻልኩም። እና ሀገር እስከዚህ ድረስ መጥቶ ያለው ማርያምን ወንድ ልጅ ሆኜ ግን እንደዚህ እናንተ ፊት ማውራት በጣም በቃ አልቻልኩም። እና ይሄን ቪዲዮ ለሰይዶ እንድታደርሱልኝ ነው የምፈልገው። ተመልከት። ለመደባደብ እጅና እግር አይደለም የሚያስፈልገው፣ የወንድ ልጅ ልብ ነው። ትሰማለህ አይደለም? ከሞተር ከቡርጅ ከሊፋ ወርደ ተፈጥፍተ ብትል ሰብስበን ሪንግ ውስጥ እናስገባሃለን። ትደባደባለህ። ብትሞት ቀብር ብትገባ ወይ ያጎተ ያክስት ልጅ ተፈልጎ አምሳያ ዘር ማንዘርህ ነው የምትተርፈው። ይደባደባል እንጂ አንተው አው ካልፈለገ ሰበበኛ ነው፣ ከፈለገ ተአምረኛ ነው። ሰበብ አታብዛ። ና ግባ፣ ተጋጣ። ቆጮ የጠነከረ እግር በሞተር አይሰበርም። ሞተሩ ነው የተጎዳው። ሂድና አንሳው። በመጨረሻም ቃሉ ፑቲክ ታሪክ ሰርቷል። ትልቅ የተባለውንም ነገር አሳክቷል። ከኢንስታግራም ጋርም ኮላብ አድርጎ ቪዲዮ መልቀቅ ችሏል። ከአንድ ሰዓት በፊት ይህንን ቪዲዮ ከኢንስታግራም ጋር ኮላብ አድርጎ ለቋል። አሁን ላይ ከ15 ሚሊዮን በላይ ሆኗል። ይህንን ቪዲዮ ሁላችሁም 5 ጊዜ ኮፒ ሊንክ አድርጉት። እንደምትመለከቱት ቃሉ ፑቲክና ኢንስታግራም በዛሬው ዕለት የዓለም ዋንጫ ፍጻሜ በሚደረግበት ዕለትም ታይሚንግ ጠብቀው ትልቅ የተባለ ነገርን አብስረውናል። እዚህ ጋር እንደምትመለከቱት ከ685 ሚሊዮን በላይ ተከታይ ባለው የኢንስታግራም ገጽ ላይ የቃሉ ፑቲክም ኳስ ጋር ተያይዞ የተሰራው ዲዛይን ፖስት ተደርጓል። ሀገራችንንም አስጠርቷል። ሀገራችን ውስጥ ታይቶ የማይታወቅ ትልቅ የተባለ ስኬትንም ቃሉ ፑቲክ አሳክቷል። እንኳን ደስ ያለ በሉትም። እንኳን ደስ ያለ ነው ሰዎች። በመጨረሻም ቃሉ ፑቲክስ ከኢንስታግራም ጋር ኮላብ አድርገዋል። ኦፊሻል የኢንስታግራም አካውንት ጋር ነው ኮላብ ያደረገው። በነገራችን ላይ ቃሉ ፑቲክስ 6 ሚሊዮን ፎሎ ልኳል። ኢንስታግራም ደግሞ ምን ያህል ፎሎ እንዳለው ነገር እዩት። 685 ሚሊዮን ፎሎ ያለው አካውንት ነው። ከሱ ጋር ነው ኮላብ ያደረጉት። አም ቬሪ ሃፒ ፎር ዲስ ጋይ። በጣም እውነት እንኳን እግዚአብሔር ረዳው። ከዛ በጣም የገረመኝ ነገር ልንገር። እዩት ቪው 81 ሚሊዮን ቪው ነው። ፊፋ ወርልድ ካፕ ጋር እና ሌላ 3 ኮላቦሬተርስ ናቸው ፖስት ያደረጉት፣ ግን 45 ሚሊዮን ቪው። ይሄኛው 81 ሚሊዮን ቪው ነው። ብቻ ግን ቪው ምኖሮት ይሄ ልጅ is getting international በጣም ጸዴ ነገር ነው በእውነት። እኔ I'm very happy for him። 6.6 more things to come። እግዚአብሔር ይርዳ። እንዴ ይሄ ልጅ ማለት እዚህ አራተኛ ፖሊስ ጣቢያ አብረን የታሰራ አይደለም እንዴ? ሱስ ያስጀመረኝ ልጅ አይደል እንዴ? ልጅ ጣቅ አለ ደግሞ ጣቂና ቆዳ አላታ አቡሽዬ እማቺ
በረታ ወንድሜ። ይሄ በልጅነቱ አይመስልም? ይሄኛው Jesus, በኢየሱስ ማርሻት እስከዛሬ አላስደነገጥከኝም። ይኸውልህ በህልሜ እንዲህ እንደማንም እባብ መጥቶ አያውቅም። እንደዚህ አይነት ኮተት ነገር አያስደነግጠኝም። እኔ ምክንያቱም እኔ የሚተማመንበትን ስለሚያውቅ በአካል ብመጣ ራሱ A few moments later አሜን ኦኬ በኢየሱስ ጀመረ ባንዴ በኢየሱስ ምን አይነት ይብላ በኢየሱስ ህግሞ በሌላ አይሰለጥንም። አልደረግም። እኔ ከአንተ ጋር ካለው ከኔ ጋር ያለው ይበልጣል። በኢየሱስ ስራዬን አላማን እቅድን እግዚአብሔር አምላክ ይፍረስ። በጨለማ ላይ ሆኖ የሚሰራው ይፍረስ። ያቢ በአንተ ላይ ሆኖ የሚሰራ መንፈስ የቡርቁንጫ መንፈስ አሜን። ሰኞ ለታ እንዳጋጣሚ ቁጭ ብለን ወደ ከሰዓት ቤት ውስጥ ነበረን። እኔም እህቴም ታናሽ እህቴም አለን ሰዎች ቁጭ ብለን በር ተንኳኳና በር ልከፍት ሄድኩኝ። ሲሄድ ወተት የሚያመጣልኝ ራይድ ልጅ ነው። ተቀብዬ ባባን ስሬ አድርጌ አስቀምጬ መክሰስ ምናምን ሰጥቼው ስሬ እየበላን ከስሬ እኔ ወደ በር ሲሄድ እሱ ለማጫወቻ አንድ ክላስ አድርጌላቸዋለሁ። እዛች ማጫወቻ ክላስ ሌላም ጊዜ የሚጫወቱበት ነው እንዳልኩ። ቴራፒ ሄዶ ሲመጣ እኔ ደግሞ ቤት ውስጥ አሰራዋለሁ እቃዎቹ ምናምን ገዝቼ። ከዛ እቃ ወደታች ወርውረዋል ከታናሽ እህቱ ጋር መስኮት ከፍተው። ከዛ ልክ እኔ ስመለስ ተመልሼ መጥቼ ቁጭ ብዬ አረ ልጅ ወድቋል የሚል ድምጽ ብቻ ነው የሰማሁት። ከዛ ልጄ መፈለግ ጀመርኩ። በቃ ቤት ውስጥ ፈለግን ተጫጫን። ልጄ ከአራተኛ ፎቅ ወድቋል። በቃ በህይወቴ በጣም ከባድ ቀን ነበር። ሊፍት እንዳለው ረስቻለሁ። ቢልዲንጉ ሊፍት አለው ረስቻለሁ። መቆም አቃተኝ። እራመዳለሁ ስል ወድቃለሁ። ለካስ እኔ በጣም እየተነሳው ስወድቅባት ታናሽ እህቴ እየጮች ነው ከኋላ እንዳሞችብኝ በእናትሽ አትብናም ትላለች። ከዛ መጨረሻ ሲያቅተኝ ደረጃውን እየተንከባለልኩ ማረድ ጀመርኩ። አቃተኝ መቆም። በጣም ብዙ ጊዜ ወደኩባቸው። ከዛ በቃ በዳዴ ሄድኩኝ። በዳዴ ሄድኩ እየተንከባለልኩ ማረድ ጀመርኩኝ። በቃ ፎቁ ለምን በቃ መቆም አቃተኝ። ስነሳ ወድቃለሁ። ራሴን መያዝ አልቻልኩኝም። እዛ መጨረሻ ላይ በቃ ፌንት ሰራሁባቸው። እኔም ራሴን ሳትኩ። አይዞሽ ማልቀስ አልፈልግም። ያው አልፏል፣ እግዚአብሔር ይመስገን። ከዛ በጣም እግዚአብሔርን አመሰገንኩ። ግን ልጄን የያዘው የማስጫ ገመድ ነበር። እንግዲህ እንደሰማችሁት ነው። ልጇ ከአራተኛ ፎቅ ወድቆ በእግዚአብሔር ቸርነት ግን ተርፏል። ቀጣያለን መስሙት ገመድ እንደያዘው ራሱ ያወቅነው እዚች ጋር ልጠዋለች። ከዛ ከፊት ለፊት ደግሞ ቆማ ስልክ የምታወራ ልጅ ነበረች። ሲወርድ ነው ያየችው። በቃ በጣም ለረጅም ጊዜ በጣም ነበር እንትን ያለችው። ከዛ ጎረቤቴ ዶክተር ሄልዬ ትባላለች፣ ከኔ በላይ እሷ ያዘችኝ። የሆነ ሰዓት በጣም ስወድቅ ያዘችኝ፣ አነቃችኝ ምናምን ነገር ልብሴን ቀያየረችልኝ። ከልጅ ጋር ሆስፒታል የተገናኘ ነው። ታናሼ እንደዛ ሰሆንባት በቃ የሆነ ሰዓት በጣም ወድቄ እንትን ስል በቃ እህቴ ሞታለች ልጇ አላትርፍ ብላ ዘላኝ ሄደች፣ ተራምዳኝ ሄደች። በቃ ከዛ በአጋጣሚ ደግሞ የመጡት የነበሩት ሰዎች እዛ ቤት
ለቫኬሽን ነው ለአንድ ወር የመጡት። ብውለው አያውቁም ቤት ውስጥ ውለው አያውቁም። የዛን ቀን ግን ዋሉ ቤት እግዚአብሔር ሲያግዘኝ እና ያነሳችው ሴት በጣም ነበር በቃ ያዘነችው። እንደዚህ እያለ ያሳያታል። ያው ልጄ አፉን ማያወራ አልሳተም ራሱ። ከዛ ወዲያው በቃ ሐኪም ቤት ስደርስ መጀመሪያ ፈርስት ኤድ አድርገውለታል። እዛ ቡልቡላ ዋሽንግተን አስገብተውት ከዛ ካፒቴን ማቲያስ ፍስፍስ አርጓን በቃ አንስቶ ወደ ሆስፒታል ወሰደን። ወዲያው ቀጥታ ወደ ዶክተር ጄኔት ነው የደወልኩት። ጄኑዬ ባባ ወደቀብኝ አልኳት። መጣሁ አለችኝና ከባለቤቷ ጋር በቃ መጡልኝ። ላንሴት ይዘሽ ሂጂ መጣሁ አለችኝ። ከዛ ሄድኩኝ። እግዚአብሔር ይስጣው በጣም ይሄ ከእግዚአብሔር በታች ለልጄ አባት የሆነ ዶክተር ነው ዶክተር ገለታው። በጣም በህይወቴ ማመስገን የምፈልገው ሰው ነው። በጣም እጅግ በጣም ለሱ ደወለች። በቃ ከቡ ተሯሯጡ። ከዛ እኔ ልጄ ማየት አልቻልኩም። በቃ እሷ ናት በቃ ከባለቤቷ ጋር ባለቤቴም አለ ያጎቱ ልጅም አለ ያጎቱ ልጅ ነው መጥቷል። በቃ ሆስፒታል አዎ። ከዛ ነይ ልጅሽን እዩ በቃ ልጅሽ አንድ እግሩ ሁለት ቦታ ብቻ ነው የተሰበረው ሲባል ገባው። በቃ እስከዛ ሰዓት ድረስ ማስበው በቃ ይሄ ልጄ ተበላሽቶ በቃ የሆነ ነገር ሆኖ ምናምን ነው። በቃ መሬቱ ሲሚንቶ ነበር። አዎ ሴራሚክ ነው መሬቱ። በጣም ነው የሚያሰቅቀው። ትንሽ ደግሞ እንትን ጠባብ ናት። አለፍ ቢል ደግሞ አዲስ የሚሰራ ቢልዲንግ አለ፣ የቆሙት ወንዲኖች አሉ ምናምን። በኢየሱስ እግዚአብሔር ይችላል። በቃ እኔ እግዚአብሔር እውነት እግዚአብሔር ነው ያተረፈው ልጄን። በቃ እግዚአብሔር ይወደኛል በጣም በቃ እግዚአብሔር ይወደኛል። ከባድ ነው ለጭንቅላት ስታስበው በጣም ከባድ። እግዚአብሔር ይችላል እውነት። እግዚአብሔር ታማኝ ነው። እግዚአብሔር ይመስገን። የልጆች አምላክ። ወላጆች ልጆቻችሁን እያያችሁ ተጠንቀቁ። በጣም አሰቃቂ ነገር ነውና እግዚአብሔር ነው የደረሰላት። ለእሷ የደረሰ አምላክ ለሁላችንም ይደርስ። እዚህ መሀል መስካንቺ በባዶ እግርሽ ተዘፍዝፈሻል ከነ ቅርጭጭትሽ። የከንፈር ወዳጅሽ ለአማረች ገዛላት ጫማ ዛሬ ብታይ የምር ገዝተላት ማልዳ ጤፍ ጭኖ ሲሄድ አይቼው ነበረ። እኔ ላንቺ ልገዛልሽ ነው ብዬ ከነ ቅባቱ እዛ የተሰነጣጠቀው እግሯ የሚሆን ነው አለኝ። አየሽ ለኔ ደግሞ መኪና ሊገዛልኝ ነው ማለት ነው። ለፈዱ የግና ልገዛ አንቺ ደግሞ ታየው ማለት ነው ያን ከገዛላት እኔ መኪና ሊገዛልኝ። መኪናው ቀርቶ ሰውየውን ባገኘሽው እንኩሮ ስታስጠላ አቃጣሪ ፕሮማክስ ቅርጭጭቱ ምናምን እንዲህ የሚያቃጥሩ ሰዎች ሲመጡ እንደዚች ሞኝ ነው ማለት ነው። Here I come 17 አይሱዙ ጫት ቅም ያለው ምን አለ 17 አይሱዙ ጫት ቅም ያለው በስመ አብ ወልዶ መንፈስ ቅዱስ አይሱዙ ጀሪካን አረቄ ጠጥቻለሁ። እኔ ስትሬት ፎር ያመጣው ልጅ አይደለም። ስትሬት ፎር ያመጣ ጓደኛ እኔ ስትሬት ፎር ያመጣው ልጅ አይደለም። ስትሬት ፎር ያመጣው ጓደኛ ነው። እኔ ስትሬት ፎር ያመጣው አይደለም። ስትሬት ፎር ያመጣው ወዳውና ነው። አመሩ ጆርቤ ነው። ስትሬት ፎር ያመጣው ወዳውና ነው። እኔ ስትሬት ፎር ያመጣው አይደለም። ስትሬት ፎር ያመጣው ጓደኛዬ ነው። እኔ ስትሬት ፎር ያመጣው እኔ ነኝ። ቃሉ እንዲህ ከከበደ ስትሬት ፎር እንደመጣ የት ሀገር ሰው ነው? እኔ ኢትዮጵያዊ ነኝ። ደንቆሮ ልጅ ነው ልጅ ከካ ናታ ፍረት ብላል እናንተ እዚያች ልጅ ድንግልናሽን በስንት እድሜ ነው ያጣሽው? ከአንድ አመት በፊት በ18 አመቴ ማርያምን የምሬና በ16 አንቺ ጋር ለመሆን አንድ ወንድ ልጅ በወር ስንት ብር መስራት አለበት? እስከ 10 ሚሊዮን በወር
እኔን ቀብረር አርግቶ ዘና አርግቶ ካልኖረ ምን ለኔ ወንድ አይደለም። ልክስክስ መሆን ማለት ወይንም ርካሽ መሆን ማለት ላይክ እንደነሱ መሆን ማለት ነው። ለዚህ ደግሞ በቂ ምክንያት አለኝ። ልብ ብላችሁ ካዳመጣችኋቸው ድንግልናችሁን ወይንም ክብረ ንጽህናችሁን ያጣችሁት በስንት ዓመታችሁ ነው ሲባሉ አንገት የሚያስደፋ የሚያሳፍር ቢሆንም እነሱ ግን በኩራት አንገታቸውን ቀና አድርገው እየሳቁ በ16 እና በ18 ዓመታችን ነው ያጣነው አሉ። በነገራችን ላይ ያ እድሜያቸው ድንግልናቸውን ያጡበት ነው። ከዛ በኋላ አስቡት ከስንቱ ጋር እንደተጋደሙ። በጣም የገረመኝና ይህንን ቪዲዮ በዋነኝነት እንድሰራ ያደረገኝ ደግሞ ለሁለተኛው ጥያቄ የመለሱት መልስ ነው። አንድ ወንድ ከናንተ ጋር ለመሆን ምን ያህል የወር ገቢ ሊኖረው ይገባል ሲባሉ የመለሱትን መልስ ሰምታችኋል። አንዷ 10 ሚሊዮን አለች፣ አንዷ ደግሞ አንቀባሮ ካላኖረኝ ምን ወንድ ተባለ አለች። እነዚህ ልጆች ድንግል ሆነው ወይንም ክብረ ንጽህናቸውን ጠብቀው ከማንም ጋር ሳይጋደሙ ሳይልከሰከሱ እንደዛ አይነት ወንድ ቢመኙ አይገርመኝም። ነገር ግን ከ16 እና ከ18 ዓመታቸው ጀምሮ ከማንም ጋር እየተጋደሙ ኖረው መጨረሻ ላይ ግን የተመኙት ሚሊዮነር በጣም እነሱን አንቀባሮ የሚያኖር ወንድ መሆኑ ነው በጣም ያናደደኝ። ስለዚህ የምትመኙትን ነገር ለማግኘት ቀድማችሁ እኔ ማን ነኝ ብላችሁ ራሳችሁን አንዳንድ ሴቶች ቼክ አድርጉ። ማንም ገንዘብና ሀብት ስላለው እንደፈለገ እንዲጫወትባችሁ የማትፈቅዱ ክብራችሁን ጠብቃችሁ የምትኖሩ ሴቶች ደግሞ በዚህ አጋጣሚ ለእናንተ ትልቅ ክብር አለኝ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ቀላል ማፈሪያ ናቸው። እንደ ጀብድ ደግሞ ያወራሉ። ደግሞ አርግቶ ምናንተ ምንድነው አርግቶ ምን ይመሳሰላል? እናት ይሄንን ቪዲዮ ለባሌ አድርሱልኝ። ኮፒ ሊንክ አድርጉና ሼር አድርጉና ለባሌ አድርሱልኝ። ወንድሜ አይደለህም፣ አዝንልሃለሁ። አባቴም አይደለህም፣ እሳሳልሃለሁ። እናቴም አይደለህም፣ እታመምልሃለሁ። ለምን እንደሆነ ታውቃለህ? በጣም ስለምወድህና በጣም ስለማፈቅርህ አባቴ። ኑርልኝ፣ እድሜ ይስጥልኝ አባቴ። አፈቅርሃለሁ፣ እሞትልሃለሁ፣ እሳሳልሃለሁ፣ እወድሃለሁ አባቴ። አድርሱልኝ። ስለዚህ ሴትዮ ሁላችሁም ታውቃላችሁ፣ አይታችኋል እና ሚዲያው ላይ ማለት ነው። ወጣት ካገባሽ በኋላ 16 ሚሊዮን ብር ምናምን ይዞ ጠፋ ምናምን ተብሎ የተወራው ማለት ነውና እሱ ላይ ብቻ አይደለም እኔ የተሰማኝ ያለው ምን መሰላችሁ? ለፍታችሁ ውጭ ሀገር ተሰዳችሁ ሰርታችሁ ሁሉም ነገር በእድሜያችሁ ሲሆን ነው በጣም ደስ የሚለውና ለፍታችሁ ያሉና እድሜ ወስዳችሁ ከሰራችሁ በኋላ ብር አከማችታችሁ እድሜያችሁ ሲያልፍ እንደዚህ ነው የምትሉት። ምን ይሰራላችኋል? ዋናው አሁን በጣም ነው ማለት ብዙዎቻችን ብዙ አስተያየት እየሰጠን እንኳን ሆነ እሰይ ምናምን እንላለንና እኔ ግን ያሳዘነኝ እንደዛ ማገር ለፍተው ደክመው እድሜያቸውን ሳይጠቀሙ ብር ብቻ እያከማቹ እድሜ ካለፈ በኋላ ብሩ ምን ይሰራል? እና በጣም መማር ነው ያለብን። ህይወታችንን መኖር መደሰት፣ ፈጣሪን እየፈራን ማለት ነው እንጂ ብር አከማችተን እድሜያችን ካለፈ በኋላ ሁሉም ነገር ነው የሚያስጠላው። አሁን በጣም ነው የሚያስጠላው። ከዚህ በኋላ የሚሆኑ ነገሮች ማለት ይደብራሉ። እንደዚህ የሚያሳቅቁ ነው የሚሆኑትና መንቃት ነው ያለብን። ጠንቋይ ቤት ነው? አዎ ነው። ምን ልርዳ? እንዲሁ ሀብታም ቢያረጉኝ ብዬ ነበር። እና ምን ችግር አለው? 100 ሺህ ብርና አንድ ጥቁር በግ ይዘና። እርሶም እንደኔ ቸግሮታል እንዴ? እሱ ካለኝ እኔ እመጣለሁ። ፖሊና ላይክ ሰክስክዳን አርጉላት ሼር ኮፕሪ ወይኔ አስበርቱታት በና ሰምታችኋል። አስበርቱኝ። ሼር ኮፒ ሊንክ ሰብስክራይብ አርጉ። እንዳደረጋችሁ አልጠራጠርም። ይህን ቪዲዮም እንደወደዳችሁ ስለማምን ላይክ እያደረጋችሁ ቀጣይ እስከምንገናኝ ባይ ባይ።